አባብላትና ሁለተኛ ግባት ማለት ነው። አብርሽ አባብላት፣ እንባዋን ጥረግላት። ከዛም በኋላ ሁለተኛ አግባት። ምን ልል ፈልጌ መሰለህ? አንተ እኮ ነህ ከስሯ እየተልከሰከስክ ልጅቷ በፍቅር እንድትጎዳ ያደረካት አንተ ነህ። ዛሬ እንዴት እንዲሆን አይታችሁታል ማለት ለስራም ቢሆን ለተመልካች ጥሩ አይደለም ይሄ ነገር እውነት ለመናገር እና አብርሽ ትንሽ ስርዓት ቢኖር አሪፍ ነው ባይነኝ። እንዴ ማለት ነው። አንቺ ደግሞ እኔ ምን ልበልሽ የእውነት ምን እንደምልሽ እራሱ አላውቅም። ዛሬ እንግዲህ ሄሉ ደግሞ ተሂጅና ተመርመሪ ስትባል እንግዲህ ሄሉ አልሄድም ብላለች። አልሄድም ካልሽማ እርጉዝ አይደለሽም። ለማንኛውም ግን እነ ሄሉ ስራችሁን አሪፍ እያስሄዳችሁት ነበረ። ማንም የነቀባችሁ ሰው የለም ነበረ። ግን እርጉዝ ነኝ ብለሽ ከመጣሽ በኋላ ሁሉም ሰው ነቅቶባችኋል። ስራ እንዲሆን እንደምትሰሩ ተነቅቶባችኋል። እርጉዝ ነኝ ብላ ከመጣሽ በኋላ ነው ሁሉም ሰው የባነነው። እውነት ለመናገር ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም እና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት ስጡ። እንግዲህ ዛሬ በሁለት ነገሮች ነው የመጣሁት። የአብርሽ ነገር እኔ ያሳስበኛል። እውነት ለመናገር አላቅም። የአብርሽን መጨረሻ እንደኔ ማየት ይናፍቃችሁ። እኔ የአብርሽን መጨረሻ ማየት ናፍቆኛል። ይቺ ደግሞ ወይ ከስሩ አትጠፋ ወይ አትሄድ ይኝኝ ትላለች። ትልቅ ሰው አይደለሽ እንዴ? ምን ያጃጅልሻል እንዴ? ምን ሆነሽ ነው የምትጃጃይ? ወይስ ወንድ ያለው አብርሽ ብቻ ነው? በዙሪያሽ ያለው ወንድ አብርሽ ብቻ ነው እንዴ? ምን ሆነሽ ነው? ራስሽን አታስከብሪ? ልጁን ጥሎ ሚስቱን ጥሎ አንቺ ጋር ይምጣ እንዴ? ታዲያ ለነገሩ ይመጣል። ይሄ አልፈርድብሽም ማለት ነው። እና እነ ሄሉ ጥሩ ነገር ጥሩ እየሰሩ ነበር። አልታወቀባቸውም ነበር ስራ መሆኑ እውነት ለመናገር ግን ሄሉ እርጉዝ ነኝ ብላ ከመጣች በኋላ ተነቅቶባቸዋል። ዛሬ ደግሞ ሐኪም ቤት ሂጂ ስትባል አልሄድም ስትል ሁሉም ሰው አሁን ላይ ነቅቶባቸዋል። ይሄንን ስራ ቢያስሄዱትም እንኳ ሁሉም ሰው ነቅቶባቸዋል ማለት ነው። ጥሩ እየሰሩ ነበር፣ ጥሩ እየሄዱ ነበር። እውነት ለመናገር ብዙ ያልነቃ ሰው ነበረ። አሁን ላይ ግን ሁሉም ሰው ነቅቶባቸዋል፣ ስራ እንዲሆነ የሚሰሩት ማለት ነው። ለማንኛውም ይመቻችሁ። ግን ያ በሚለው ነገር ዋሽተሽ ከሆነ ነገ ደግሞ እንግዲህ ተመርምሬ ያለሁ ትልና ከዛም በኋላ ሄሉዬ ልጅ የለም ይባላል። ከዛ ነገ ደግሞ ያብ ከዚህ በኋላ ጣገቤ እንዳትመጪ ይላል ደግሞ እኔ እኮ እንደው ስራቸው ያስቀኛል ብዬ ስራቸው እኮ እያሳቀኝ ነው የምስቀው ውዶችዬ፣ ወልጄ አይደለም። ለማንኛውም ቢመቻችሁ ትችላላችሁ። አብርሽ ግን ስርዓት ይኖርህ አባቴ፣ የምሬ ነው። ስርዓት ይኖርህ አብርሽ፣ ስርዓት ይኖርህ። እውነት ለመናገር ሁሉም ነገር ልክ አለው፣ ክብር አለው። ገባህ አይደለ? ወይስ ደግሞ ልጅ ደግሞ ለብቻ አግብተህ ልታስቀምጣት? ይሄ ጥያቄ ሆኖብኛል። ለእናንተስ ሊያስቀምጣት አስቦ መሰለኝ እንግዲህ እንዲህ የሚሆነው እንደ ጉድ እኮ ነው። ለማንኛውም እኔ አብርሽ ነገር አብርሽ ታጥቦ ጭቃ ነው። እውነት ልንገራችሁና ታጥቦ ተመክሮ ጭቃ ነው። እውነት ነው የምናገረው። በቃ ተነግሮት የማይገባው ተመክሮ የማይገባ ተመክሮም ተነግሮም በቃ ጭቃ ነው አብርሽ ማለት ነው። ይሄ ደግሞ ተገቢ አይደለም እውነት ለመናገር። ስለዚህ አብርሽ ተመክረህ እንደዚህ ከሆነ የራስን ምርጫ ራስህ ታውቃለህ። ስራህንማ እየሰራህ ነው አንተ። እሷ ወታ ኘኝ ትበል እንጂ ማለት ነው፣ ትነፋረቅ እንጂ አንተማ ስራህን እየሰራህ ነው። አይፈረድብህም። እሷ ነገ ዋጋ የሚያስከፍልሽን ነገር ኘኝ እያልሽ እየወጣሽ ባለትዳር ወንድ ወደሽ ወይም ደግሞ አፍቅረሽ ባትጃጃይ ጥሩ ነው ብዬ አስባለሁ። የእህትነት ምክሬን ስመክሽ የኔ እህት ምን ልበል ሌላ ታዲያ? ጉድ እኮ ነው። ገረመኝ በጣም በቃ አንተን ማጣት አልፈልግም። በቃ ታንተ መለየቱ ከበደኝ። ሁለተኛ ያስቀምጥሽ ሩታን በግራ እጁ በቀኝ እጁ አንቺን በግራ እጁ ይቀፋችኋ ታዲያ። ይሄን ከሆነ የፈለግሽው ይሄን አላማሽ ይመስለኛል፣ ሌላ አይደለም። አላማሽ ይሄ ነው። ጉድ እኮ ነው። እና ለማንኛውም ሄሉዬ ይመችሽ። የስራ ሰው
ገፋ ገፋ አርጓት ወደ 200 ኬ ትግባ። ልገባ ነው ነገሩ። ወደ 278 ደርሳለች። እየሄደች ነው 200 ኬ ለመግባት ማለት ነው። ይመችሽ። እንደዚህ ስለሚሰሩ ደስ ይላል። ትልቅ ደረጃ ትደርሻለሽ። በይኔ ጎበዝ ነሽ። ይሄንን ነው የምለው እንግዲህ እንትና ልዑልና ልዩ አንድ ላይ ሆናችሁ ደግሞ እና ልዑልና ሄዱ ልዑልና ልዩ አንድ ላይ ሆነዋል። ደግሞ መግቢያም ሲሰሩ አብረው ነው እንግዲህ አንድ ላይ ሆነዋል ማለት ነው። ለማንኛውም ልዑል ምርጥ ሰው ይመችህ። መጨረሻውን እናያለን። መቼም ይቋጫል አንድ ቀን ብዬ አስባለሁ። ሁሉንም ነገር አብረን መጨረሻውን የምናይ ይሆናል። መቋጨቱ አይቀርም መቼም። በእንደዚህ መልክ አይቀጥልም፣ ይቋጫል። ነገ ትመረመራለች። ዛሬ ትመረመራለች። ነገ እንግዲህ ይፋ ይሆናል ሁሉም ነገር። ይሄ ነው እንግዲህ ዘንድሮ ዩቲዩበሮች እኮ ምን ልበላችሁ 2018 2018 ደግሞ ለየት ያለ ነው። ወንድኛው መረጋጋት ያብ ግን አይረጋጋም። እናንተ ሲናገር ምን ሲል ምንም እርግጥ ያለ አይደለም፣ አይረጋጋም። ለምን እንደሆነ አላውቅም። በቃ ሲናገርም ይጮሃል፣ የሆነ ነገርም ሲል ይጮሃል፣ ምንም ሲል ይጮሃል። ረጋ ማለት አይችልም ይመስለኛል። ተፈጥሮ ይመስለኛል። ተፈጥሮ ከለመደባችሁ እኮ አይተፋይተዋችሁ እና ተፈጥሮ ይመስለኛል። እና ለመረጋጋት ሞክር። ነገ እንግዲህ የልጅን ጾታ ታውቃለህ ወይስ ደግሞ አብረን የምናይ ይሆናል። የወንድ ልጅ አባትም ሆነ ከሆነ ኮንግራ እንልሃለን። እንግዲህ ሁሉንም ነገር ቻለው። ሄሉ እንዲሆነ አንጀቷ የታጠፈ ነው የሚመስለው እንኳን ልጅ የያዘች። እንዲሁ ሄሉዬ ድራማችሁ እኮ ጥሩ ነበር፣ ግን አበላሸሹ። በመሀል ትንሽ እንዳሰሪ ማለት ነው። አበላሸሹ በእውነት